Glory of God TV የእግዚአብሔርን ስጦታ ብትረጂ ኖሮ ውሃ ስጪኝ የሚልሽ ማን መሆኑን ብታቂ ኖሮ የህይወት ውሃ ወንዝ ይሰጥሽ ነበር። የዘላለም ህይወት ምን ይልሽ ነበር? ይሰጥሽ ነበር። እሷም እንደዚህ ያለች መቅጃ የለህም፣ ጉድጓዱ ደግሞ ጥልቅ ነው። ከየት ታመጣለህ የህይወት ውሃ? እሷ ስለ ምድር ነው የምታወራው፣ እሱ ስለ ሰማይ ነው የሚያወራው። እሷ ስለ ምድር ጥልቀት ታወራለች፣ እሱ ስለ ሰማይ ጥልቀት ይነግራታል። ዳካታራ በሆፎሽ እሷ የምታወራው እንዴት አድርገህ ውሃ አውጥተህ ትሰጠኛለህ? እሱ ግን ቆሞ እኮ የህይወት ውሃ ወንዝ ሊያጠጣት ከአፉ የሚወጣው ቃል ሁሉ የህይወት ውሃ ነው። የኢየሱስ ትልቁ ስጦታ መንፈስ ቅዱስ ነው። እሱም የህይወት ውሃ ነው። መንፈስ ቅዱስን የተቀበለ ሁሉ የዘላለም ህይወት ይኖረዋል። በጌታ በኢየሱስ ስም እናገራለሁ። በዓለም ዙሪያ ይህን ቪዲዮ የምትመለከቱ የህይወት ውሃ ወንዝ ባላችሁበት ይፍሰስ። እስራታችሁን የሚፈታ ቀንበራችሁን የሚሰብር የእግዚአብሔር የህይወት ውሃ ከመቅደሱ የወጣውን ወንዝ እየፈወሰ እንደሄደ ፈውስ ያደርጋላችሁ። ይሄ ህይወት ውሃ Glory of God TV ተገባችሁ ያለው ሰው አንድ ዜና ልንገርህ። ትውልድ ይነሳል። አዎ የማይቀር እውነታ ነው። ትውልድ ይነሳል። አሜን አትሉ? ትውልድ ሊገፋ ይችላል፣ ግን ትውልድ መነሳቱ አይቀርም። ዮሴፍን ሊሸጡት ይችላል፣ ግን ዮሴፍ መነሳቱ እስቲ አይቀርም በሉ። ትውልድ ምን ይላል? እስቲ በአንድ ላይ ድምጻችሁን ልስማ። ትውልድ ይነሳል በሉና አሜን። ኢየሱስ ጌታ። እንግዲህ ታሪካዊ ዳራውን በደንብ እንድትረዱት እዚህ ጋር ኢየሱስ ክርስቶስ ያደረገውን ነገር እናገራለሁ። ዮሐንስ ወንጌል ምዕራፍ 4 ላይ ስታዩት ይሄን ታሪክ እዚህ ዮሐንስ ወንጌል ጸሐፊ ሁላችሁም እንደምታውቁት ዮሐንስ ነው። ዮሐንስ ወንጌል ምዕራፍ 4 ላይ ከ1 እስከ 3 ብዙ ነገር ያወራና ስለ መሲሁ ያወራና ስለ መጥምቁ ዮሐንስ ያወራና ኢየሱስ ክርስቶስ ያስተማረውን ትምህርት ይናገርና ወደ ምዕራፍ 4 ይመጣል። ምዕራፍ 4 ላይ ሲጀምር ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት እንደሚያደርግና እንደሚያጠምቅ ፈሪሳውያን ሰሙ። ይህንን በሰሙ ጊዜ ኢየሱስ ይህንን አወቀና ከነበረበት ቦታ ለመውጣት ፈለገ። ከይሁዳ ተነስቶ ወደ ገሊላ ሊሄድ አሰበ። ምዕራፍ 4 ቁጥር 4 ላይ ሲናገር አንድ የምትገርም ሴት አለች በዛ ስፍራ። በሰማሪያ ሊያልፍ ግድ ሆነበት ይላል ቃል በቃል ምዕራፍ 4 ቁጥር 4። በሰማሪያ ሊያልፍ ምን ሆነበት? ሰው አይደለም ያስገደደው። በዚህ ማለፍ አለብህ ተብሎ እጁን ተይዞ ወደዛ አልተሄደም። ለአንድ ነፍስ ሲል ግን ግድ አለው ኢየሱስ። ወደ እኔና ወደ አንቺ ህይወት፣ ወደ እኔና ወደ አንቺ ቤት እኮ ሲራመድ ለአንድ ነፍስ ብለው ግድ ብሎት ነው የመጣው። ጌታ ለኔ ግድ ይለዋል የሚል ሰው እስቲ ጮሆ አሜን ይበል። መጽሐፍ ቅዱሳዊ ታሪኩን ስታነቡ አይሁዶች በሰማሪያ አያልፉ። አይሁዶች በአይሁድ የሚኖሩ ኢየሩሳሌም የሚኖሩ ሰዎች በሰማሪያ በጭራሽ አያልፉ። ለምን ሲባል ሰማሪያና አይሁድ አይተባበሩ። ሰማሪያና ኢየሩሳሌም ወይንም ደግሞ ከሰማሪያ ባሻገር ያሉ ቃና፣ ገሊላ የሚባሉት ከተማ ከሰማሪያ ጋር አይተባበሩ። ይኸውላችሁ መንገዱን እንደዚህ ያስቡት። እኔ ልብ ብላችሁ ይሁን። ይሄ ኢየሩሳሌም ነው፣ ይሄ ይሁዳ ነው። በመሃል ሰማሪያ የምትባል ከተማ ነው። ከሰማሪያ ቀጥሎ ገሊላ። ኢየሱስ ወደ ገሊላ ነው መሄድ የሚፈልገው። ሌሎች አይሁዶችና የሃይማኖት መሪዎች፣ ሌሎች ሁሉም ሰዎች ወደ ገሊላ ለመሄድ ሲፈልጉ እንደዚህ ቀጥታ ይሄዱ። ቀጥታው ከዚህ ካለውበት ከይሁዳ ወደ ገሊላ ለመሄድ የ3 ቀን መንገድ ነው። በቀጥታ ይሄዱ። ይሄን ሰማሪያን እንደ ርኩስ ስለሚያዩት በቀጥታ ከመሄድ ይልቅ በምስራቅ በኩል በዮርዳኖስ ተሻግረው ነው የሚሄዱ። እዚህ ጋር ዮርዳኖስ ባህር አለ። ሰማሪያን ሳይረግጡ በዮርዳኖስ በኩል ሄደው ታጥፈው ነው ወደዛ መሄድ። ለምን ሲባል ሰማርያውያን ኃጢአተኞች ናቸው፣ እርኩሳን ናቸው ብለው ስለሚያስቡ። ከኢየሱስ ጋር የነበሩ ደቀ መዛሙርቶችም በሰማርያ አያልፉም ነበር። ግን እሱ ሲመራቸው ረቢ አንተ ከመራህንማ መምህር ነህ፣ መሪ ነህ፣ እንሄዳለን ብለው 12ቱም ደቀ መዛሙርቶች ከሱ ጋር ሄዱ። ወደ ሰማርያ ደረሱ ይላል። ወደ ሰማርያ ሲደርሱ ሰማርያ ከተማ ውስጥ ሲካር የምትባል ከተማ ነበረች። መጽሐፉን ስታጠኑት ያዕቆብ ለልጁ ለዮሴፍ ገዝቶ የሰጠው ስፍራ ነው። እዛ ቦታ ላይ ሲደርሱ 12ቱ ደቀ መዛሙርትና ኢየሱስ በዛ ስፍራ ላይ ሲደርሱ ደቀ መዛሙርቱ ምግብ ገዝተን እንምጣ። ኢየሱስ ያንዳንዱ እንቅስቃሴውን በመንፈስ ምሪት ስለሚንቀሳቀስ ሁሌ ስትመለከቱት በመንፈስ ምሪት ወደ ምድረ በዳ ሄደ፣ ወደ ተራራ ሄደ። በዛ ቦታ የሚሰራው ስራ ስለነበር በዛው ቆይ። እናንተ ሂዱ፣ እኔ ግን ትውልድ አስነሳለሁ አለ። ቦቶ ኮፎሆሽ አልሰማችሁኝም? ሲጮሃችሁ አሜን በሉ። እናንተ ሂዱ፣ እኔ ግን ምን አደርጋለሁ አለ። ሰዓቱ 6 ሰዓት ያህል ነበር።
በዛ ያዕቆብ ለልጁ ዮሴፍ በሰጠው ሲካር በምትባለው ከተማ ጉድጓድ ባለበት ከተማ ያዕቆብ ጉድጓድ የሚባለው ምንጭ ውሃ ጋር ቁጭ ብለው ሰዓቱን እያየ መጠበቅ ጀመረ። እነዛ ዕቃ ለመግዛት ሄደዋል፣ ምግብ ለመግዛት ሄደዋል። ኢየሱስ ሰዓቱን ያውቃል፣ ቁጭ ብሎ መጠበቅ ጀመረ። አንድ ትውልድ አስነሳለሁ ብሎ አሜን አትሉ? በዛ ስፍራ ላይ ቁጭ ባለበት ቦታ ላይ አንዲት ሴት መጣች። የማይታሰብ ኢየሱስ መጀመሪያውኑ ስላወቀ ያችን ሴት ይጠብቅ ነበር። እቺ ሴት የመጣችው ውሃ ለመቅዳት ነው። ሰዓቱ 6 ሰዓት። አብዛኛው የትኛው ማለት በእስራኤልም በሰማርያም ያሉ ሰዎች ውሃ የሚቀዱበት ወይ ጠዋት ወይ ደግሞ ጀንበር ስትጠልቅ ነው። ለምን? ፀሐዩ በጣም በዛ በተለይ በእስራኤል አካባቢ ፀሐዩ በጣም ሃርድ ነው። በዛ ፀሐይ ያቺ ሴት ማንም እንዳያት ስለምትፈልግ ሰው ሁሉ በቤቱ በሚሆንበት ሰዓት እንስራዋን ይዛ ለመቅዳት ውሃ ትሄዳለች። እንስራዋን ይዛ ያንን ውሃ ቀድቼ ወደ ቤቴ እመለሳለሁ ብላ ቀን ከቀን የምታደርገው ህይወት ስለሆነ ሁሉም ተከትለው በሚቀዱበት ሳይሆን ለብቻዋ ኃጢአተኝነቷ ተሰምቷል። ለዚያም ሰማርያ የሚባለው ከተማ እርኩስ ነው የሚባለው፣ ኃጢአተኞች ነው የሚባሉት። ከነሱ በላይ ደግሞ እሷ በኃጢአት የተዘፈቀች ነበረች። እነሱን ትፈራቸው ስለነበር በቀኑ 6 ሰዓት ላይ ማሰሮውን ይዛ መምጣት ጀመረች። እንደሌላው ቀን መስሏት ነበር። እንደሌላ ቀን ውሃዋን ሸክፋ የምትመለስ ውሃዋን አዝላ የምትመለስ ነበር ይመስላል። የዛን ቀን ግን የምትነሳበት ቀን ነበረ። ወንድሜ እህቴ እነግርሻለሁ፣ ዛሬ እንደሌላው ቀን አይደለም። የምትነሳበትን ቀን ያደርገዋል ጌታ። በዛን ሞመንት ልክ ስትመጣ ውሃው ዳር ልደርስ ስትል ጉድጓዱ ጋር አንድ ያልተለመደ ሰው አየች። ያየችውም የአይሁድ አለባበስ ነው የለበሰው። የአይሁድ አለባበስን ሲምፕሊ የሰማርያ ሰዎች ይለያል። የሰማርያ አለባበስን ደግሞ የአይሁድ ሰዎች ሲምፕሊ ይለያል። ስትመለከተው የአይሁድ አለባበስ ወይኔ በቃ ውሃው ጋር ሲደርስ ወይ ተሳድቦኝ ሊሄድ ነው ወይ የሆነ ነገር አድርጎኝ ሊሄድ ነው ሳትል አልቀረም። አይሁዳውያንና ሰማርያውያን በዛ ያሉ ሁላ ይጠላሉ ነበር። ነገር ግን እሱ እንደሌላ አልነበረም። የሃይማኖት ካባ የለበሰ ሰው አልነበረም። ወደ እሱ ስትጠጋ ዝም አለ። ውሃ ልትቀዳ እጇን ሰነዘረች። እባክሽን በትህትና በተሞላ መለኮት ሆኖ እያለ እባክሽን ውሃ ጠጪኝ አለ። መልሱን ቀጥታ አልመለሰችለትም። እንደነገርኳችሁ ስታየው የአይሁድ አለባበስ እንዳለው አይታለች። ከኢየሩሳሌም እንደመጣ አይታለች። ወዲያውኑ ያለችው ነገር ይሄ ነው። እኔ የሰማርያዊ ሴት ሆነ እያለሁ አንተ ይሁዳዊ ሆነ እያለ እንዴት ልትጠይቀኝ ቻል? እንዴት እኔን ልትጠይቀኝ ሳልቻል? እኔ እኮ የሰማርያዊ ሴት ነኝ። እንደ ርኩስ እኮ የምታይ ነኝ። ሰማርያውያንና አይሁዳውያን አይተባበሩም፣ አያውሩም ነበር ጭራሽ። አይሁዳውያን ሰማርያውያንን ሲመለከቱ የአሕዛብ ከተማ እንደሆነች ነው የሚያዩት። ነገር ግን ባክ ሂስትሪ ወደኋላ 2000 ዓመት ወደኋላ ስትጓዙ ሰማርያ የእስራኤል ዋና ከተማ ነበረች። አንደኛ ነገሥት ላይ ስትመለከቱ አካብ በነገሰበት ጊዜ እስራኤል በሁለት በተከፈለችበት ጊዜ 10 ነገድና ሰሜኑ ተብላ በተሰየመችበት ጊዜ 2 ነገድ ይሁዳ ደግሞ ደቡቡ ብሎ በተሰየመበት ጊዜ የ10 ነገድ ዋና ከተማ ነበረች። ምን ማለት ነው? የሰሜኑ መንግስት ዋና ከተማ ነበረች ሰማርያ። አካዚያስ ሌላ ነገስታቶች እስራኤልን ሲመሩ የነበሩት ሰማርያ ላይ ሆነው ነበር። ሁላችሁም እንደምታውቁት አካብ የኤልዛቤል ባል እስራኤልን ያሳተ ሰው 10 ነገድ ሲመራ የነበረው በሰማርያ ከተማ ላይ ሆኖ ነበር። የሰማርያ ከተማ አይሁድ የሚኖሩባት ከተማ ነበር፣ የእስራኤል ከተማ ነበር። ነገር ግን ታሪኩ ስትመለከቱ ሁለተኛ ነገሥት ምዕራፍ 17 ላይ እንዴት ሰማራውያን ከነበሩበት ስፍራ እንደወጡ ትመለከታላችሁ። ሁለተኛ ነገሥት ምዕራፍ 17 ላይ ቃል በቃል ሲናገር የአሦር ንጉሥ ሰማርያን ወረራት። ያችን ከተማ ሲወራ ጥቂት እስራኤላውያን ከዛ ወጥተው ወደ ይሁዳ ሄዱ። የቀሩት እስራኤላውያን ግን በሰማርያም ሲኖሩ ከአሦር ንጉሥ ካመጣቸው አሦራውያን ጋር ተዳቀሉ ይላል። በዛን ሰዓት በሚዳቀሉበት ጊዜ የአሕዛብ አመለካከት የአሕዛብ አማልክቶችን መውረስ ጀመሩ። በእስራኤላውያን ዘንድ ጥላቻ አደረባቸው። ሰማርያውያን ግን ኦሪጂናሊ የእስራኤል ዋና ከተማ ነበረች። መጽሐፍ ቅዱስ አዋቂዎች ሲናገሩ በሰማርያ ገሪዛን ተራራ ላይ ትልቅ መቅደስ ሰርተው ነበር። ሰማርያውያን እግዚአብሔርን እናመልካለን ብለው ትልቅ መቅደስ ሰርተው እያለ አይሁዳውያን መጥተው ያላቸውን መቅደስ አፈረሱባቸው፣ ድምጥማጡን አጠፉት ይላል። በዚህ ምክንያት ጥላቻ በመካከላቸው አለ። ለዚህ ናት እቺ ሴት ስትመልስለት አንተ አይሁዳዊ ነህ፣ እኔ ደግሞ ምንድን ነኝ? ሰማርያዊ ነኝ። እንዴት ልንተባበር እንችላለን? ጥላቻ ከስንት ሺህ ዓመት በፊት የነበረው ጥላቻ ወደ ኢየሱስ ወደ ነበረበትም ዘመን መጥቷል። ኢየሱስ ግን የጥልን ግድግዳ ሊያፈርስ እንደመጣ አላወቀችም። የጥልን ግድግዳ በቃሉና በደሙ ሊያፈርስ እንደመጣ አላወቀችም። አንድ ሰው እጁን ዘርግቶ እስቲ አሜን ይበል። ለሷ ብሎ ወደዛ ከተማ መጣው። እቺ ሴት ግን እንዴት እንትተባበረኛ? እንዴት እንደዚህ ታረጋ? ውሃ እንዴት አጠጪኝ ትላለህ? ኢየሱስ አንድ መልስ መለሰላት። የእግዚአብሔርን ስጦታና ውሃ አጠጪኝ የሚልሽ ማን መሆኑን ብታቂ ኖሮ አንቺ
አንቺ በለመንሽው ነበር፣ እርሱም የህይወት ውሃ በሰጠሽ ነበር አላት። መለኮት ከሷ ጋር ወርዶ ፊት ለፊት እያወራች ሴት አላወቀችም። የነበራት አመለካከት ሲገፈፍላት እኮ የኢየሱስን ቃል መተርተር ጀመረች። ኢየሱስ የሁላት ዲያሎግ የሚያደርገው ትውልድ እንዲነሳ እንደዚህ አላት። የእግዚአብሔርን ስጦታ ብትረጂ ኖሮ ውሃ ስጪኝ የሚልሽ ማን መሆኑን ብታቂ ኖሮ የህይወት ውሃ ወንዝ ይሰጥሽ ነበር። የዘላለም ህይወት ምን ይልሽ ነበር? ይሰጥሽ ነበር። እሷም እንደዚህ አለች። መቅጃ የለህም፣ ጉድጓዱ ደግሞ ጥልቅ ነው። ከየት ታመጣለህ ህይወት ውሃ? እሷ ስለ ምድር ነው የምታወራው፣ እሱ ስለ ሰማይ ነው የሚያወራው። እሷ ስለ ምድር ጥልቀት ታወራለች፣ እሱ ስለ ሰማይ ጥልቀት ይነግራታል። ዳካታራ በሆቮሽ እሷ የምታወራው እንዴት አድርገህ ውሃ አውጥተህ ትሰጠኛለህ? እሱ ግን ቆሞ እኮ የህይወት ውሃ ወንዝ ሊያጠጣት ነው። ከአፉ የሚወጣው ቃል ሁሉ የህይወት ውሃ ነው። አንድ ሰው እጁን ዘርግቶ የህይወት ውሃ ይበል እስቲ። የኢየሱስ ትልቁ ስጦታ መንፈስ ቅዱስ ነው። እሱም የህይወት ውሃ ነው። መንፈስ ቅዱስን የተቀበለ ሁሉ የዘላለም ህይወት ይኖረዋል። በጌታ በኢየሱስ ስም እናገራለሁ። በዓለም ዙሪያ ይህን ቪዲዮ የምትመለከቱ የህይወት ውሃ ወንዝ ባላችሁበት ይፍሰስ። እስራታችሁን የሚፈታ ቀንበራችሁን የሚሰብር የእግዚአብሔር የህይወት ውሃ ከመቅደሱ የወጣውም ወንዝ እየፈወሰ እንደሄደ ፈውስ ያደርጋላችሁ። ይሄ ህይወት ውሃ እስቲ በኢየሱስ ስም ሆኗል በሉ። ድገሙ እስቲ በኢየሱስ ስም ሆኗል። ወንድሜ እሱ የሚያወራው ስለ ሰማይ ነው፣ እሷ የምታወራው ስለ ምድር ነው። እሷ ስለምትጠጣው ውሃ፣ እቃውን ስለምታጥብበት ውሃ ነው የምታወራው። እሱ ግን ለዘላለም እንዳትጠማ የሚያደርጋት፣ ለዘላለም ውስጧን በሐሴትና በደስታ የሚሞላት፣ ለዘላለም በአብ ፊት ቆማ እንድታመልክ የሚያደርጋት ስለ ህይወት ውሃ ወንዝ፣ ስለ ዘላለም ህይወት እያወራት ነበር። ሮቦኮቮሆሽ እያወራት እያለ ብታቂ ኖሮ ይህን ጌታ ትለምኚው ነበር ሲላት፣ መቅጃው እኮ የለህም። ምንድነው? ጥልቅ ነው። የህይወት ውሃን ከየት ታገኛል? እሱ ስለ ሰማይ ያወራል፣ እሷ ስለ ምድር። በዚህ ብቻ አላቆመችም። እንደዚህ ያለችው በእውኑ አንተ ይሄን ውሃ ከሰጠን፣ ይሄን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህና፣ እርሱም ልጆቹ ቤተሰቦቹም ከዚህ ውሃ ጠጥተዋል። ዘላ ኢየሱስንና ያዕቆብን ማበላለጥና ማወዳደር ጀመረች። ወይኔ አልገባትም እኮ አኖኮሽ መገለጥ ይግባችሁ በኢየሱስ። አልገባትም እኮ ያዕቆብን የፈጠረ አምላክ እንደሆነ። አልገባትም ሰማይና ምድርን በቃሉ የሰራ አምላክ እንደሆነ። አልገባትም ያዕቆብ ከነበረበት ከይስሐቅ ቤት በጨለማ ሲወጣ፣ በጨለማ ማንም በማይረዳው ቦታ ትራስ ተንተርሶ ድንጋይ ተንተርሶ በተኛበት ሰዓት ሰማይን ከፍቶ ራእይ ያሳየው ኢየሱስ እንደሆነ አላወቀችም ነበር። ማንም በሌለበት ቦታ የረዳው ኢየሱስ እንደሆነ አላወቀችም። ኦኮፕራዲያ መጽሐፍ እንደዚህ ይላል ኢሳይያስ ምዕራፍ 40 ላይ አላወክምን? አልሰማህምን? እግዚአብሔር የዘላለም ፈጣሪ፣ የምድር ዳርቻ ምን ፈጣሪ፣ ማስተዋሉ ምን አይልም፣ አይታክትም፣ አይደክምም። ለብላቴናዎች ኃይል ይሰጣል፣ ጉልበት ለሌለው አቅምን ይሰጣል። እግዚአብሔርን በመተማመን የሚጠባበቁ ምን ይላሉ? አንድ ሰው ሲናገር እንደ ንስር በምን እንደ ንስር በክንፍ ይወጣሉ፣ አይታክቱም፣ አይደክሙ፣ ይሮጣሉ። ምን ይላሉ? ይሄዳሉ። ስለ አንተ ነው ይሄ ቃል የሚያወራው። አንድ የገባው ሰው አሜን ብሎ ይቀበል። ስለ አንቺ ነው ይሄ ቃል የሚያወራው። እሱ ስለ ሰማይ ያወራል፣ እሷ ስለ ምድር ታወራለች። ከማን ጋር እኩል አደረገችው? ከማን ጋር ልታበላልጠው ፈለገች? ወንድሜ እህቴ አላወቀችም እኮ ያዕቆብ 21 ዓመት ሙሉ ትግልን ታግሎ ከአባቱም ከወንድሙም ጋር ከላባም ጋር ታግሎ መጨረሻ ላይ ይሄ ትግል በቃኝ፣ እጄን ሰጣለሁ፣ አሁን ከእግዚአብሔር ጋር እታገላለሁ፣ ካልባረከኝ አልለቅህም ብሎ የያዘው ኢየሱስ እንደሆነ አላወቀችም። ታሪኬን ቀይርልኝ፣ አንተን ፊት ለፊት አግኝቻለሁ፣ ካልባረከኝ ምን አልልህም አልለቅህም ያለው ኢየሱስ እንደሆነ አላወቀችም። እሷ ግን እኩል አደረገችው ከያዕቆብ ጋር። ያዕቆብ ራሱ ልብሱን ሁሉ ጥሎ ማንነቱን ጥሎ ካልባረከኝ አልለቅህም፣ ካልቀየርከኝ አልለቅህም የሚለው ኢየሱስ እንደሆነ አላወቀችም። እሷ ከአባታችን ከያዕቆብ አትበልጥም ወይ? ትበልጣለህ ወይም ሳትበልጥም መልስልኝ ትላለች። ኢየሱስ ግን ያዕቆብን በነካበት ማንነቱ ህይወቷን ነክቷት ትውልድ እንድትቀይር እየፈለገ ነው። ያዕቆብን በነካው እጁ እሷን ነክቷት ሰማርያን ሙሉ ድፍን ከተማውን አምጥታ ለወንጌል እንድትማርክ እየፈለገ ነው። አንድ ሰው ተነክቶ ትውልድን የሚያስነሳ፣ አንድ ሰው ተነክቶ ጫት ቤቱን የሚዘጋ፣ አንድ ሰው ተነስቶ የተለያየ መጠጥ ቤቶችን የሚዘጋ፣ እርኩሰትን የሚያፈርስ፣ በምድሪቱ ላይ የሚወጣ የጨለማን አሰራር የሚቆርጥ፣
በእጁ ላይ ሰይፍ ይዞ የሚንቀሳቀስ አንድ ትውልድ በጌታ በኢየሱስ ስም ሲነሳ ይታየኛል። እግዚአብሔር ምስክሬ ነው። ያመነ ሰው ያየዋል። ብላቴናዎች በትምህርት ቤት እየገቡ ካጠገባቸው አጋንንት ሲቀመጥ አጋንንቶች ይጮሃሉ። ለምን ሲባል ትውልድ ተነስቷል። ለምን ሲባል መንፈሱ አስነስቷቸዋል። እስቲ እነሳለሁ ብላችሁ አውጁ። ያዕቆብን የጎበኛ አምላክ ከሷ ፊት ለፊት ቆሞ አላወቀችም፣ መገለጡን አለማወቅ። ያዕቆብን የጎበኛን አምላክ ፊት ለፊት አንተ ከአባታችን ከያዕቆብ ትበልጣለህን? ኢየሱስ ወዲያው እንደዚህ አላት። ውሃውን እየጠቆመ እንደዚህ አላት፣ ከዚህ ውሃ የሚጠጣ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ግን ሁሉ ለዘላለም አይጠማም። ከዚህ ውሃ እያም እሷ ስለ ምድር አይደል የምታወራው፣ ስለ ምድሩ ያወራጀ። ከዚህ ውሃ የሚጠጣ ይጠማል፣ እንደገና መልሶ መላልሶ ይጠማል። እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም አይጠማም። ምክንያቱም እኔ የምሰጠው ውሃ በሰላም በደስታ የተሞላ የሰውን ሕይወት የሚቀይር ውስጡ የሚፈስ ዘይት ያለው ውሃ ነው። እስቲ የሕይወት ውሃ በሉ። ኢየሱስ ነው በሉ። ቀጠለና ይሄን ውሃ የጠጣ በዚህ ውሃ ውስጥ ምንጭ ከውስጡ ይፈልቃል። አሁን ኢየሱስ እየጋለ እየሄደ ነው። ለምን እሷ ራሱ ቆማ ኢየሱስ እያስተማረ ዝም ኖርማል ሆናችሁ መቆም አትችሉም። መንፈስ ስላለ እቺ ሴት የነበረባት ነገር እየተራገፈ መጣ እና እውነት ነው እንደ ሰው የሚለው። ስለዚህ ይሄንን ውሃ ልቀበለው ማለት ጀመረች። ሐሳቧን መቀየር ጀመረች። ጌታ ምስክር ነው ምላችሁ፣ በእናንተ ውስጥ ፈሶ በእናንተ ውስጥ የሚፈሰው የሕይወት ውሃ ወንዝ በትውልድ ዘንድ ያለውን የጨለማ አሰራር ይነቅልና ትውልድ በእናንተ ፊት ተንበርክኮ ጌታን መቀበል ይጀምራል። እቺ ሴት ኢየሱስ የሚላትን ነገር ስትሰማ በቃ ይሄንን ውሃ መጠጣት አለብኝ አለችውና ኢየሱስ እንደዚህ አለች፣ እባክህ ደግሜ እንዳልጠማና ደግሜ ወደዚህ ቦታ እንዳልመጣ እንዳልከኝ አንተ የምታጠጣው ውሃ ደግመ እንዳትጠማ ያደርጋል። ስለዚህ ያንን ውሃ ስጠኝ። ያንን ውሃ ስጠኝ ሲላት ኢየሱስ አሁንም እንዳልገባ ታወቀና እስካሁን ድረስ እያስተማራት ነው ያለው። ወዲያውኑ እንደዚህ አለ፣ አንቺ ሴት ባልሽን ጠርተሽ እያስተማራት ነበር። ወደ ትንቢት አገልግሎት ውስጥ ገባ። አንቺ ሴት ባልሽን ጠርተሽ ባል የለኝም ማለት ባል የለኝም ማለትሽ መልካም ነው፣ እውነት ተናግረሻል። ነገር ግን 5 ባሎች ነበሩሽ። አሁን በቤትሽ ያለው ግን ባልሽ አይደለም። እሱም መልካም ተናግረሻል። ስንት ባሎች ነበሩሽ? 5። ትንቢት መናገር ሲጀምር እቺ ሴት አንተ አሁን ነብይ እንደሆንክ አያለሁ። እስካሁን ቅድም ያዕቆብ ጋር ነው ያስቀመጠች። አሁን ደግሞ ትንሽ ከፍ አድርጋ አንተ አሁን ነብይ እንደሆንክ አያለሁ። አሁን ትንሽ እየተገለጠልኝ ነው አለች። አያ በመንፈስ ዓለም የሆነ ነገር እኮ እየተነሳላት ነብይ እንደሆንክ አያለሁ ስትለው ኢየሱስን እንደዚህ አለችው፣ አባቶች በዚህ ተራራ ገሪዛን ተራራ የሚባል አለ እዛ ሰማርያ ውስጥ፣ በገሪዛን ተራራ ይሰግዳል። የኔ አባቶች በዚህ ተራራ ይሰግዳሉ፣ እነ ያዕቆብም ሰግደዋል። እናንተ ግን ሊሰገድ የሚገባው በኢየሩሳሌም ነው ትላላችሁ። ይህንንስ ምን ትላለህ ከነብይነት አንጻር አለችው። አሁንም መሲህ እንደሆነ መለኮት ወርዶ እንደሚያወራት አላወቀችም። ሕይወቷን ሊነካ ሊያስነሳት እንደሚያወራት አላወቀችም። ልክ ይህንን ስትለው ኢየሱስ እንደዚህ አለ። ሁሌ ስለፊቱ ነው የሚያወራውና እንደዚህ አለ፣ አንቺ ሴት እውነት እልሻለሁ በዚህ በገሪዛን ተራራ በአንቺ ባለሽበት ቦታ ኢየሩሳሌምም ለአብ የማይሰገድበት ጊዜ ይመጣል። አሜን። ሮኮቦቶሽ አሁን እኛ እየኖርንበት ያለው ጊዜ ማለት ነው። እንደዚህ አላት፣ እግዚአብሔር መንፈስ ነው፣ ሊሰገድለት የሚገባው በእውነትና በመንፈስ ሊሰገድለት ያስፈልገዋል አለ። ወገኔ እግዚአብሔርን ልናመልክ ኢየሩሳሌም ጋር መሄድ አልተጠበቀብንም። ኢየሱስ ክርስቶስ መጥቶ ሲሽረው ባለህበት ቦታ እዚህ ቁጭ ብለህ ቃል እየሰማ በእውነትና በመንፈስ ጌታን ማምለክ ቻልክ። ዝም ብለህ ወደ ቅዱስተ ቅዱሳን ሰተት ብለህ ጌታን ማምለክ ጀመርክ። እቺ ሴት ኢየሱስ ፊት ለፊት መጣና ኢንካውንተር ስላደረጋት ወዲያውኑ እየተገፈፈላት መጣ። አንተ ነብይ እንደሆንክ አውቃለሁ፣ እንደዚህ ሆኗል ብለህ መናገር ጀመረች። ሊሰገድለት የሚገባው በየት ነው ብሎ ስትጠይቀው ኢየሱስ መለሰላት፣ የሚሰገደው በዚህም ተራራ አይደለም፣ በኢየሩሳሌምም አይደለም። ሊሰገድ የሚገባበት ጊዜ አሁን መጥቷል። እሱም በእውነትና በመንፈስ ነው። ኢየሱስ ዙሩን ሲያቀርባት ወዲያውኑ ካለችበት ነገር መውጣት ፈለገችና እኔ አንድ ነገር አውቃለሁ። ባይዘው ሰማርያውያን የሚያውቁት ሕግ 5ቱን የሕግ መጽሐፍት ብቻ ነው። ሌላ የብሉይ ኪዳን መጽሐፍ አያውቁም። ስለ መሲሁ ስለ ክርስቶስ ያላቸው እውቀት በጣም ጥቂት ነው። መሲሁ ማለት የተቀባ በዕብራይስጡ ሲሆን ክርስቶስ ማለት ደግሞ በግሪኩ የተቀባ ማለት። ስለ ተቀባው ኢየሱስ የሚያውቁት እውቀት ጥቂት ነበር። ስለዚህ ግን አንድ ነገር በውስጧ ስላለ መሲሁ ሲመጣ ይነግረናል አለች። አሁን ዋናውን ፖይንት ተናገረች። ኢየሱስ ጌታ
መሲሁ ሲመጣ ምን ይለናል? ኢየሱስ ሲመጣ ምን ይለናል? ይነግረናል ስትለው ወዲያውኑ እንደዚህ ብሎ መለሰላት። የማናግርሽ እኔ ነኝ። አሜን። የማወራሽ እኔ ነኝ። ማንም አልተመለከተሽም። የሃይማኖት ካባ የለበሱ ሰዎች ወደ አንቺ አልመጡም። ባለሀብት ወደ አንቺ አልመጡም። ድሃዎችም ፊታቸውን ወደ አንቺ አዙረዋል። 5 ጊዜ ስለፈታሽ ታሪክሽን አይተው ሁሉም ተጸይፈውሻል። እኔ ግን ማንንም አልጸየፍም። ከሰማይ ወርጄ ላንቺ መጥቻለሁ። እሱም ፊት ለፊት እኔ የማወራሽ እኔ ክርስቶስ ነኝ አለ። ካናማ ኮቶሮቮሆሽ ማንም ያልመረጠንን ትውልድ ሁላ እንደ ሞኞች ያየንን ሰዎች ክርስቶስ በደጃችን ገብቶ እንደመረጠን ዛሬም በቃሉ ይናገረናል። እኛን ያስነሳናል። ትውልድን ያስነሳል። ሻታራባ ካቫኒያ መሆስ እኔ ክርስቶስ ኢየሱስ ለማንም ሰው ብሎ አያውቅም። አንድ ቦታ ላይ ብቻ ነው በአራቱ ወንጌላት ላይ ተናገረው። እኔ ክርስቶስ ነኝ አለ። በቃ እሱን ነው ፊት ለፊት ልንገርሽ። አሁንማ በቃ ብዙ አወራ። እኔ ማን ነኝ አላት። እሷም ጨዋታዋን ልትደመድም ስትል እኔ ክርስቶስ የማወራሽ እኔ ነኝ አለ። ለካ ትዝ ሲላት ሰውነቷ ሁላ በመንፈስ ተሞልቷል። ምንድነው ይሄ የሚሰማኝ ነገር? ከማን አጠገብ ነው የቆምኩት ሳትል አትቀርም እቺ ሴት። ለምን ወዲያውኑ ኢየሱስ ሲናገር አመነች። ይኸውላችሁ ስትመጣ እንስራዋን ይዛ ነበር። አሁን ግን እንስራዬን ትቼ ሄዳለሁ፣ አድራሻዬን ለውጫለሁ። ምክንያቱም ኢየሱስን ፊት ለፊት አይቻለሁ። ትላንት የምሰራውን ነገር ትቻለሁ። አሁን ዘመኔን ሙሉ ስሮጥለት የነበረውን ነገር ትቼ ለኢየሱሴ መሮጥ ጀምራለሁ። ላዳነኝ መሮጥ ጀምራለሁ። ለተናገረኝ መሮጥ ጀምራለሁ። ላወራኝ መሮጥ ጀምራለሁ። ማንም አላየኝም፣ የሱ አይን ግን አየኝ። ሁሉም ተጸይፎኝ ነበር፣ የሱ አይን ግን ተመለከተኝ። ካሃቫሻ ብራዲያና ቮሆስ አንድ ሰው እጁን ዘርግቶ ትውልድ ይነሳል ይበል። ማንም ያላያትን ሴት ሲመለከታት እኔ መሲሁ ነኝ ብሎ ሲነግራት የያዘችውን ነገር ሁሉ በትና ከዚህ በፊት እንስራውን ተሸክሜ ብዙ ቀን ተመላልሻለሁ። አሁን ግን ኖ አበቃ። እስቲ አበቃ በሉ። ስለ ራስ መኖር፣ ስለ ተለያየ ነገር መኖር፣ ስለ ባሌ መኖር አበቃ። አሁን ስለ አንተ አዳኝነት እናገራለሁ። አሁን ስለ አንተ ስም እናገራለሁ። አሁን ስለ አንተ ቅባት እናገራለሁ። አሁን ጉዴን ስለነገረው እናገራለሁ። ያን ጊዜ በመንፈስ ውስጧ ተሞልቷል። ውስጧ የነበረው ነገር መነሳሳት ጀምሯል። እቺ ሴት እንስራዋን ጥላ ወደ ከተማዋ መሮጥ ጀመረች ይላል። ወገኖቼ ይኸውላችሁ ኢየሱስ መጥቶ ትውልድን ሲያስነሳ የያዘውን ነገር ጥሎ ኮቶቮኮሆሽ እስከ ዛሬ ለራሴ ስኖር ነበር። እስከ ዛሬ ለማባዛት ለመቀነስ ለተለያየ ነገር እያብቃቃው ኖር ነበር። አሁን ግን እጁ ነክቶኛል። አሁን ግን የሆነ ኃይል መጥቶብኛል። አሁን ግን የሆነ እሳት መጥቶብኛል። ይሄንን እሳት ይዤ ወደ ምድር ሁሉ እጓዛለሁ የሚሉ ትውልዶች በደጅ ናቸው። ክብር ለጌታ። እግዚአብሔር ምስክሬ ነው። ዝም ብዬ እየተናገርኩ አይደለሁ። መንፈስ እያናገረኝ ኃጢአተኞች ተብለው ሰዎች የሚጸየፏቸው ማንም ከነሱ አጠገብ የማይቀመጥ በቤተ ክርስቲያን ቦታ የማይሰጣቸው ከገንዳ ስር የተኙ በተለያየ ነገር የሚታወቁ በሱሳቸው የሚታወቁ ነገር ግን እጁ መጥቶ ይነካቸውና ነገር ግን እሳቱ መጥቶ ይነካቸውና ለከተማ ሙሉ መዳን ይሆናሉ። በጣም ነው የሚደንቀኝ። ሞመንት በዛም ሰዓት እጁን አልጫነባትም። ቃሉ ግን ውስጧን ሰርስሮ ገብቷል። እኔ ነኝ ሲላት ይሄ መለኮት የሆነው ኢየሱስ እስካሁን ስከራከረው አንተ እንደዚህ ውሃ እያልኩ ስከራከረው እስካሁን እንደዚህ ስለው ታግሶ እስካሁን ዝም ብሎ እስካሁን እየጠበቀኝ የነበረው ኢየሱስ ነው እንዴ? መሲሁ ነው እንዴ? በቃ የኔን ነገር ትቼዋለሁ። አስቀመጠች። ወደ ከተማ መሮጥ ጀመረ። አያችሁ የተደረገለት ሰው በሚነካበት ጊዜ ወደ ከተማ ይሮጣል። አንዳንድ ሰው አለ እኮ ብዙ ተደርጎለት አይደለም ወደ ከተማ ወደ አንድ ቤተሰብ የማይሮጣል። ጀርባውን ሰጥቶ ለብቻው እንዳልተደረገለት ሰው ሆኖ ወንድሜ ሁሉም ነገር ቢደረግልህ ኢየሱስ እንዲከብር በአፍ ላይ ኢየሱስን አትጣ። አጠገባችሁ ያለውን ሰው ኢየሱስ በሉት እስቲ። ብትነሳ ኢየሱስ፣ ብትቀባ ኢየሱስ፣ ብትፈወስ ኢየሱስ፣ ብትባረክ ኢየሱስ፣ ብትበለጽግ ኢየሱስ፣ ብትከናወን ኢየሱስ፣ ስኬት ውስጥ ብትገባ ኢየሱስ። አንድ ሰው ጮሆ ይሄን ስም ይጥራው ኢየሱስ። ስለዚህ ሰው ለመናገር ስለዚህ አምላክ ለመናገር ወደ ሰማርያ ገባች። ሰማርያ ሙሉ ከተማዎችን ሴት የባሰ እንደ ኃጢአተኛ ነው የሚመለከታት። ነገር ግን የተናገረችበት ሁኔታ አሁን አንድ ጥያቄ ልጠይቃት። እቺ ሴት ለከተማ ሙሉ ብትናገር ሁሉም ሰው አምኗት መምጣት አለበት? በኖርማል ስታስቡት መምጣት የለበት። አንድ
አንድ ሴት እሺ ከዛ ውስጥ የተከበረና ቃል የሚያቅሰው ቢናገር ያምርበታል አይደለም? ከተማ እንስሳት ሁላ ቢመጡ ያምርበታል። እቺ ሴት ታሪኳ የሚታወቅ ሴት 5 ጊዜ አግብታ ይፈታች፣ ከሰው አይን ለመሸሽ በ6 ሰዓት ወጣ ውሃ የምትቀዳ ሴት ጉዴን የነገረኝን ንዩ እንጃ እሱ ክርስቶስ ይሁን ስትል እንዴት ከተማ ተገጥሎ ከእሷ ጋር ይመጣል? አጠገባችሁ ያለው ሰው ይሄን ሚስጥር ልንገርበሉ። የህይወት ውሃ ተቀብላ ነው የሄደችው። ዋባሃታራ ባሃካባሃስ የምን ውሃ ተቀብላ ነው የሄደችው? በሌላ ቋንቋ እስቲ መንፈስ ቅዱስ በሉት። ድገሙ እስቲ መንፈስ ቅዱስ በሉት። በ3 ሰው ፊት የካዱትን ሰው በ3000 ሰዎች ፊት ቆሞ ሲመሰክር ቃሉን እንደ ጣፋጭ ማር አድርጎ በሰዎች ጆሮ ውስጥ የሚያስገባ መንፈስ ቅዱስ። አንድ ቃል አውርታችሁ እናንተ ግን ምንድን ነው የምታወሩት? ከእናንተ በስተጀርባ ደመና ይንቀሳቀሳል የሚባልላችሁ እስቲ አጭሁና መንፈስ ቅዱስ በሉ። ሳትናገሩ ቆማችሁ ይሄ ሰው ዝም ብለው ሲታይ የእግዚአብሔር ሰው ይመስላል። በላዩ ላይ ደመና አለ። መንፈሱ በላያችሁ ላይ ሲኖር ለምን ጉድጓድ ውስጥ አትገቡም? ሰው ተከትሏችሁ ይገባል። ለምን ሲባል መንፈሱ በሉ እስቲ። እቺ ሴት ላይ ከበስተጀርባዋ የነበረው ሚስጥር መንፈስ ነበረው። ቃሉ ስትናገረው 2 ቃል ነው የተናገረችው። ጉዴን የነገረኝን ኑ እዩ እንጃ እርሱ ክርስቶስ ይሆን አለች። ይሄን ነገር ጉዴን የነገረኝን ኑ እዩ። ስለ ጉዱ አላብራራችም። ትንቢት ተናገረኝ አላለች። ጉዴን የነገረኝን ኑ እዩ እንጃ እርሱ ክርስቶስ ይሆን። ይሄ ሰዎች ጆሮ ሲገባ መንፈስ የነበረው ቃል ነው። ስለዚህ ሰዎች መቀመጥ አልቻሉም። እየሰፋ የነበረው መቀመጥ አይቻልም። ስፌቱን እዛ አስቀመጠ። የሆነ ነገር እየሰራ የነበረ ሰው ድስቱን እዛ አስቀመጠ። አይ በኋላ ቢያርም የተለያየ ነገር ቢሆንም አስቀምጣለሁ፣ ነገር ግን አሁን እሄዳለሁ ማለት ጀመረ። ሁሉም ተነስተው ወደ የት ሄዱ ይላል? ታይቶሆሮቦ ወደ ኢየሱስ። ትውልድ ሲነሳ ሰውን የሚመራው ወደ ራሱ ሳይሆን ወደ ራሱ ቅርጽና ወደ ራሱ አመለካከት ሳይሆን ወደ ክርስቶስ ይመራል። እስቲ አንድ ሰው እጁን ዘርግቶ ወደ ክርስቶስ ይመራል ይበል። እቺ ሴት ስለቃሉ አታውቅ፣ ስለምንም አታውቅ። ትንሽዬ እውቀት ነው ያላት። ግን ትውልድ ጋር ሄደችና ወደ ማን መራቻቸው? ኑ ጉዴን የነገረኝን። አያችሁ ኢየሱስ በዚህ ሴት ውስጥ 1000 ትውልዶችን አይቷል። ሙሉ ሰማርያ ድፍን ሰማርያን ተመልክቷል። ስለዚህ በዚህ ሴት አልፎ ድፍን ሰማርያ እንደሚያገኝ ስላወቀ መንፈሱን ከሷ ጋር አድርጎላል። ሲያስነሳችሁ እግዚአብሔር መንፈሱን ከናንተ ጋር አድርጎ ይልካል። አጠገባችሁ ያለውን ሰው መንፈሱን ከናንተ ጋር አድርጎ ይልካል። ማንን አብሮ ይልካል? መጽሐፍ ሲናገር እንደዚህ ይላል፣ እግዚአብሔርም እርሱ ራሱ እንደፈቀደ በድንቅ በምልክት በልዩ ልዩ ተአምራት መንፈስ ቅዱስንም በማደል አብሮ መሰከረ። የኢየሱስ አገልግሎትን የሚመሰክር አንድ መንፈስ ካጠገቡ ነበር። በድንቅ በምልክት በልዩ ልዩ ተአምራት አብሮ መንፈስ ቅዱስን በማደል ይመሰክርለት ነበር። እቺ ሴት በተናገረችው ነገር ሙሉ ከተማ ምን አለ? ወደ ኢየሱስ ክርስቶስ መጣ። ቃል በቃል ከቁጥር 39 እስከ 42 ያለውን አነባ። ቁጥር 39 ላይ ሲናገር እንደዚህ ይላል፣ ሴቲቱም ያደረኩትን ሁሉ ነገረኝ ብላ ስለመሰከረችው ቃል ከዚያ ከተማ የሰማርያ ሰዎች ብዙ አመኑ። የሰማርያ ሰዎች ማለት ሰማርያ ውስጥ ብዙ ከተማ አለ። ሙሉ ሰማርያ ውስጥ ያሉ ሰዎች አብዛኛውን የሚባሉ በክርስቶስ ምን አመኑ። የሰማርያ ሰዎችም ይላል ቁጥር 40 ወደ እርሱ በመጡ ጊዜ በእነርሱ ዘንድ እንዲኖር ለመኑት። በዚያም 2 ቀን ያህል ኖረ። ይሄ ቃል ይገርመኛል። ብዙዎቹ በዚህ ሴት ምክንያት ወደ ኢየሱስ መጡ። ወደ ኢየሱስ ከመጡ በኋላ በኢየሱስ ምን አሉ ይላል? ገና ሲመጡ የኢየሱስን ቃል ሳይሰሙ በቃ በአንተ አምነናል። እቺ ሴት ምን ብላ ስለተናገረች አላብራራችም። ወንጌል ክርስቶስ ነው አላለችም። እንጃ ጉዴን የነገረኝም ባለችው ነገር ብቻ ያሁላ ሺህ ሰው አመነ። ወገኖች ይህን ቃል አስቡት እስቲ። አንዳንዶች አልገባችሁ። ወንጌል አልተናገረችም። በተናገረችው ትንሽ ቃል ግን አብዛኛውን ሰው ምን አለ? አመነ። እስቲ አመነ በል። ዕብራይስጡና ግሪኩ እየተቀላቀለ እየተሰበከ የ3 ሰዓት ስብከት ሰውን እንዲያምን አያደርገውም። መንፈሱን ተቀበለ። ትውልድ ተነስቶ ግን ቆሞ 1 ደቂቃ ኢየሱስ ሰዎች ተንበርክከው እያለቀሱ ጌታን መቀበል ይጀምራሉ። ወገኖቼ እዚህ ጋር ቆመን የሆነ ነገር ለማድረግ አይደለም። መንፈስ ይንቀሳቀስ፣ ትውልድ ይሄዳል። ትውልድ ይነሳ፣ ትውልድ ያምልጥ። በዚህ በመጨረሻው ዘመን ክፉ ሰራዊቶች ተነስተዋል። ክፉ ሰራዊቶቹን የሚያስቆሙ የእግዚአብሔር ትውልዶች ግን ገና ይነሳሉ። አንድ ሰው እጁን ዘርግተው ይነሳሉ ይበል እስቲ።
አዎ ገና ይነሳሉ። ፊታቸው እንደ እሳት የሚያበራ የክርስቶስን መልክ የሚገልጡ ኃያላን ይነሳሉ። እዚህ ጋር ሲናገር አያሌ ሰዎች መጥተው እሷ በተናገረችው ቃል ክርስቶስ እግር ስር መጥተው አመኑ ይላል። እንዲህም አሉት። በጣም ይገርመኛል። ኢየሱስ ሆይ ከኛ ጋር ኑር። ኢየሱስ ሆይ እባክህን ከኛ ጋር ኑር። እስቲ ቆይ በዘመኑ እንግዳ የተቀበለ ሰው አለ? እንግዳ ተቀበላችሁ የምታውቁ ቤታችሁ? እሺ እንግዳ ተቀበላችሁ ታውቃላችሁ አይደል? እንግዳችሁን የተቀበላችሁን ሰው እባክህን እዚህ ኑር ትሉታላችሁ? የፈለገ ደግ ሰው ቢሆን እባክህን እዚህ ኑር፣ አንተ እንግዳ በጣም ስለወደድኩ እባክህን እዚህ ኑር አይደል? በጣም ደግ ሰው ክረም ሊል ይችላል። አንድ ወር 15 ቀን፣ አንዳንዶች በ2 ቀን በ3 ቀን ወደ መጣበት ቦታ የሚመልሱም አሉ። አንድ ቀንም ደግሞ የሚያደርገዋል። ይሄን ኢየሱስን ግን እንደዚህ ያለው ከኛ ጋር ኑር። ለምን መሰላችሁ? ክብርን ተሸክሟል። ክብር ያለበትን ዕቃ ስታዩ ከኛ ጋር ኑር ነው የምትሉት። ኑር ብለው ለመኑት። ኢየሱስም ከነሱ ጋር 2 ቀን ቆየ። ስለ ቃሉ 2 ቀን ሲቆይ ስለ ቃሉ ከፊተኞቹ ይልቅ ብዙዎች አመኑ ይላል። ቁጥር 42 እንደዚህ ይላል። ሴቲቱንም እንደዚህ ያለው አሁን የምናምነው ስለ ቃልሽ አይደለም፣ እኛ ራሳችን ሰምተነዋል። እርሱም በእውነት የኢየሱስ ክርስቶስ የዓለም መድኃኒት እንደሆነ እናውቃለን። ቅድም በአንቺ ቃል ነው ያመንነው። አሁን ግን 2 ቀን እሱን ስላየነው የአንቺን ቃል ሰምተናል። ነገር ግን አሁን ራሳችን አየነው፣ ሰማነው፣ ቀመስነው፣ ስለዚህ አምነነዋል። ኢየሱስ ጌታ። ትውልድ ሲነሳ ኃያላንን፣ ነገስታትን፣ ታላላቆችን፣ ታናናሾችን ወደ ክርስቶስ ይማርካል። እስቲ እጃችሁን ዘርጉ፣ ቆሙና አሜን በሉ እስቲ። በዘመናችን በህይወታችን ታላላቅ ትውልዶች ይነሳሉ። በቁመት አጭር ሊሆኑ ይችላሉ፣ በእድሜ አጭር ሊሆኑ ይችላሉ፣ በትምህርት ያልተማሩ ሊሆኑ ይችላሉ። ነገር ግን የእግዚአብሔር መንፈስ በላያቸው ላይ ይመጣል። እነዚህ ሰዎች ሲነሱ ነገስታት በፊቶቻቸው አይቆሙም። እነዚህ ሰዎች ሲነሱ የኃጢአትን ደጅ ይዘጋሉ። እነዚህ ሰዎች ሲነሱ የጨለማውን ዓለም ስራ ያፈርሳሉ። እነዚህ ሰዎች ሲነሱ የዲያብሎስን ስራ በኢየሱስ ደም ያፈርሳሉ።